አርቲስት ማስተዋል ታማለች። ሲጀመር ማስተዋል ያማታል፣ በጣም ነው የሚያም። ስለዚህ እኔ ስሙኝ፣ ማስተዋል በጣም ነው የሚያማት። የምንወደው ቲክታከር አዶናይ በቁጥጥር ስር ዋለ ተባለ። ዛሬ ለዛውን ቦሌ አካባቢ ስካይላይት አካባቢ በቁጥጥር ስር አውሎ። ይህን ሁሉ ድፍረት ግን ከየት ልታገኝ ይቻልሽ? እኔ ምለው ምንድን የሰራሽው? እንዴት ነው ይሄን የመሰለ እውቅና ይዘሽ ይሄንን የመሰለ ትልቅ ማንነት ይዘሽ ምንም ሳትፈሪ ምንም ሼም ሳይዝሽ ነገ ምን ሊደርስብኛል የሚለውን ኮንሲኩዌንስ ሳታስቢ ካለሁበት ማንነት ሊያወርዱኝ ይችላሉ፣ ምናልባት ሊጎዱኝ የሚችሉ ይሆናል፣ ሊያስቆኙኝ የሚችሉ ይሆናል፣ ስራዬ ሊተጓገል ይችል ይሆናል ብለሽ ሳታስቢ ሳታመዛዝኝ ምን አሰበሽ ነው በአደባባይ በላይም በታችም ድንበት ዘንድ ከስሞች ሁሉ በላይ የተሰጠውን ይህንን ስም በአደባባይ እግዚአብሔር ያላለ ከፍ ያደረገውን ስም በአደባባይ ምንም ሼም ሳይዝሽ? በጣም ነው የምትገርሚው። የምር እንደዚህ አይደረግም። በጣም ይገርምሽ። ደግሞ ስትናገሪ እኮ ምንም አይነት የሆነ ፍርሃት እንኳን የለብሽም። አንቺ ፊሽ ፍክት ያለ ነው። እንዴት ያምራል! በስማ እንዴ አታፍሪም እንዴ? እንደዚህ አምሮብሽ ቆንጆ ይሆንሽ ሞገሱ ጸጋው በላዩ ፈሶብሽ እንደዚህ በድፍረት የኢየሱስን ስም ስትጠሪ፣ ይሄ ስም እኮ ከስሞች ሁሉ በላይ ነው። ይሄን ስም ሲሰሙ እኮ አጋንንቶች ይጮሃሉ፣ ይንቀጠቀጣሉ። ይቅርታ መጠየቅ አለብሽ። ወተሽምር ያልታሰበ ዱብዳ እኮ ነው የሆንሽባቸው። ይቅርታ መጠየቅ አለብሽ። የሰራሽው ነገር አርቲስት ማስተዋል ታማለች። ይህን ሁሉ ድፍረት ግን ከየት ልታገኝ ይቻልሽ? ሲጀመር ማስተዋል ያማታል፣ በጣም ነው የሚያማት። እኔ ከእናንተ የበለጠ በቅርበት አውቃታለሁ። ስለዚህ እኔ ስሙኝ፣ ማስተዋል በጣም ነው የሚያማት። ኢየሱስን የማያውቅ ሰው ስታይ ውስጧ ይታመማል። ይሄንን የርህራሄ መንፈስ የሚከትና መቃጠትን የሚከት መንፈስ ቅዱስ ስላለ በውስጧ ያማታል። አየሩ ላይ ኢየሱስ ሲባል የተበሳጨና የተቆጣ መንፈስ እንዳለ ግልጽ ነው። አሁን በደንብ ተደርጎ ልዩነት አንድ ነገር ልንገራችሁ። በመጀመሪያ ግን ይሄንን ቪዲዮ የምታዩ ሁላችሁም ኮፒ ሊንክ የማድረግ ግዴታ አለባችሁ። በደንብ ሼር አድርጉ። ይሄንንም የፕላስ ምልክቱ አጥፉት፣ ፎሎ አድርጉኝ። በነገራችሁ ላይ መድረክ ላይ ማርያም ስለተባለ የሚያመጣው ምንም አይነት ለውጥ የለም። ምክንያቱም ልክ እንደ ግል ስሜ ማንነቴን መለያ መጠሪያ ስም ነው እንጂ ማርያም አጋንንትን አያወጣም፣ የታመመ አይፈውስም፣ የሞተ አያድንም፣ ምንም ነገር አያደርግም። በዚህ አይነት እኮ ለልጆቻችን ማርያም ብለን ስም ብናወጣ ኃጢአት ሰራችሁ ልትሉን ነው። እናንተ እኮ አታፍሩ። ኢየሱስ ሲባል ግን የሞተ ይነሳል፣ አጋንንት ይወጣል፣ ሽባ ይተረተራል። ይሄ አየሩ ላይ ያለው አለቃ መንፈስ ይንጫጫል፣ ይጮሃል። አይችልም፣ በቃ ሊቋቋሙ አይችልም። አሁንም ደግመን እንላለን፣ በኢየሱስ እመኑ። ታዲያ በዚህ ስም በማመናችሁ ልጆች ትሆናላችሁ፣ ወራሾች ትሆናላችሁ፣ አካል ትሆናላችሁ። ወንድ የለ ሴት የለ፣ በሁላችሁ ላይ ከመንፈስ ቅዱስ ሙላት ትካፈላላችሁ፣ የዘላለምንም ሕይወት ታገኛላችሁ። ድንቅ ናችሁ። ለማንኛውም እንወዳችኋለን። ተባረኩ። አገባቡ ልክ ላይሆን ይችላል፣ ትክክለኛ ቦታውም ላይሆን ይችላል። እንግዲህ ይህንን ቪዲዮ ሰምተነው እንመለስ። ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ሰማነው እና ሰዎች በተለያየ ቡድን ተከፍሎ ሰው የየራሱን ሀሳብ የየራሱን ምልከታ የየራሱን የታየውን እየተናገረ ነው። አንድ እውነት ግን አለ፣ በፍጹም እኔ በውስጤ ልደብቀው የማልችለው እውነት። ያም እውነት ክርስቶስ ኢየሱስ ነው። አገባቡ ልክ ላይሆን ይችላል፣ ቦታው አይደለም። ይሄ ቃል የሚነገርበት ወይም ይሄ ስም የሚነሳበት ቦታ አይደለም። ብቻ ወዘተረፈ በተለያየ ጉዳይ ሰዎች የየራሳቸውን ሀሳብ እየሰጡ ብዙ ቪዲዮችን ሰርተዋል። በዚህ ቪዲዮ በጣም ያላስተዋልነው ነገር ግን ያለ ይመስለኛል። ለማንኛውም እስቲ አንድ እግዚአብሔር ቃል እና ኃይለ ቃሉን የምናገኘው የሉቃስ ወንጌል ምዕራፍ 11 ቁጥር 14 ጀምሮ ያለው እስከ 18 ያለውን ላንብብላችሁ። እውነት አንብቡት፣ እናንተም አንብቡት። እወቁ ይላል፣ የምትናገሩትንም በልባችሁ አታስቡ፣ በእናንተ ላይ የሚነሱ
ሊመልሱላችሁና ሊከራከራችሁ እንዳይችሉ እኔ አፍንና ጥበብን እሰጣችኋለሁ። ወላጆቻችሁና ወዳጆቻችሁና ባልንጀሮቻችሁ አሳልፈው ይሰጧችኋል። ሁሉም ስለ ስሜ ይጠሏችኋል፣ ይገድሏችኋል። ነገር ግን ከራስ ጠጉራችሁ አንዲቱ እንኳ አትጠፋም። በትዕግሥታችሁም ነፍሳችሁን ገንዘብ ታደርጓታላችሁ ይላል። አይገርምም? መጠላት ብቻም አይደለም፣ ለካስ መሞትም አለ። እኔ የገረመኝ በዚህ በቲክቶክ አዋርዱ ላይ እንደው ስማቸውን ሁሉ አልጠራም፣ እነሱን የመሰሉ አለባበስ የለበሱ ሰዎች ሁሉ መጥተዋል። እነዛ ብዙ ተከታዮች ብዙ ፎሎወርስ ያሏቸው ሰዎች እኔ አንተ አንቺ የምንከተላቸው ሰዎች የነዛን መጽሐፍ ቅዱስ የሚቃወማቸውን ሰዎች አይነት አለባበስ ለብሰው መጡ። ሰው ዛሬ ለምን ፎከስ አድርጎ አልተሰጠም? ስለነሱ ለምን አልተነሳ? ስለነሱ ለምን በአደባባይ አልተቃወመ? አሁን ይሄ እኔ ጥያቄ የኔ መልከታ። ሰው የራሱ የፈለገውን ነገር ሊል ይችላል። እኔ ግን በራሴ የጫረብኝን ነገር የተናገርኩት የአርቲስት ማስተዋል እዛ ጋር የተናገረችው ቃል ልክ አይደለም ተብሎ እነዛ የለበሱት ደግሞ ያንን ስሙን የማልጠራውን ነገር የነሱን አይነት ልብስ ለብሰው ደግሞ የመጡት ሰዎች በክብር እየመጡ ነው። እዚህ ጋር ታዲያ የተሸዋወርነው ነገር ያለ አይመስላችሁ? እኔ ይመስለኛል። እስቲ የራሳችሁን ሀሳብ አስተያየታችሁን ስጡ። በእኔ በራሴ በግሌ አርቲስት ማስተዋልን ከምቃወም እነሱን ብቃወም ይቀለኛል። የሚሆነውም እሱ ነው። ስለዚህ አረ የተሸዋወርንበትን ነገር እናምጣው፣ የምንቃወምበትን ነገር እንለይ። ይሄን ለማለት ነው። ሁላችሁም የራሳችሁን ሀሳብ አስተያየታችሁን ደግሞ ኮመንት ላይ አስቀምጡልኝ። ማንም የፈለገውን ማለት ይችላል። እኔ በራሴ የምቃወመውን ነገር አውቃለሁ። ስለ ስሜ በሁሉ ዘንድ የተጠላችሁ ትሆናላችሁ። መጠላትም ብቻ አይደለም ይገድላችሁም አለ፣ ሞትም አለ ማለት ነው። መጠላት ቀላል ነው፣ ሞትም አለ። ስለዚህ እግዚአብሔር ሁላችንንም እንግዲህ እንደ ሀሳባችንና እንደ ልባችን ይስጠን። መልካም ጊዜ ተመኘውላችሁ። ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ። ቴንክ ዩ ሶ ማች። ሁላችሁንም አመሰግናለሁ። አሁን እዚህ ጉዳይ ላይ የእንዳልክ ስህተቱ ምንድን ነው? ምንስ አጠፋ? ነገሩ ለምንድን ነው ጦርነት ያስነሳው? አዋርዱ በሰላም የተከናወነ ነበር አይደል? ለምንድን ነው ትርምስ የተነሳው? ኢየሱስ አለቻ፣ ስሙን ጠራቻ። በነገራችን ላይ እንዳንተ አይነት ሕፃን መልስ ባልመልስ ደስ ይለኝ ነበረ ለሚባል አንተ ሁልጊዜ የሆነ ክፍተት ስታይ ወደ ፖለቲካ፣ ወደ ብሔር፣ ወደ ጎጠኝነት፣ ወደ ዘረኝነት ስለምትወረውረው አትመጥነኝም። እንዳንተ አይነትን ሕፃን ማውራት ስራዬ አይደለም እና ነገር ግን አዶናይ ማርያም ሲል ተሸላሚ ሆኖ የማርያምን ስም መጥራቱ ምንም ችግር የለውም። ሰው የገባውን የተረዳውን ሁሉም ሰው አምላኩን ያመሰግናል። ዩቲናስ አላህ ወላሂ ምናምን ብላ የራሷን አምላክ ስታመሰግን አይቻል። ማስተዋል ግን ቲክታከር አይደለችም፣ ተጋባዥ እንግዳ ናት። እሱ ራሷ ይቅርታ ካልጠየቀች ራሱ ቲክታክ አዋርድን ያዘጋጀው በህግ ይጠይቃታል ለሚባል ይሄ የጴንጤ አዳራሽ አይደለም የተዘጋጀው የነበረውና የዩቲዩበሮች የቲክታከሮች አዋርድ ነበር ፕሮግራሙ። ስለዚህ እሷ ራሱ ይጠይቃታል ፕሮግራሙን ያዘጋጀው ይቅርታ ካልጠየቀች ስለማይመለከታት የበታችነት ስሜት ስላለባት። ስለዚህ የማይመለከት ቦታ ጣልቃ አትግባ። እንደ እርጎ ዝንብ ቢመስል ጥልቅ አትበል አንተ እርጎ ዝንብ። ሰዎች ለምንድን ነው በዚህ ልክ ሰው ላይ የሚከፉት? በዚህ ቪዲዮ ብዙዎች አዶናይ በፖሊስ ቁጥጥር ስር እንደዋለ አምነው ተቀምጠዋል። እውነታው ግን እንደዛ አይደለም። አዶናይ አሁንም በስራ ላይ ይገኛል። ግን ደግሞ ብዙዎቻችሁ ያልሰማችሁት ጉዳይ በሰሞኑ የአየር ኃይል ጉዳይ ምርመራ ተጀምሮበታል።
የምንወደው ቲክታከር አዶናይ በቁጥጥር ስር ዋለ ተባለ። ዛሬ ለዛውም ቦሌ አካባቢ ስካይላይት አካባቢ በቁጥጥር ስር ውሏል አሉ። ምን ሰርቶ ምን አድርጎ እንደሆነ አላውቅም፣ ግን እኔ የሰማሁት ከዚህ የዜና ምንጭ ነው። ገብታችሁ ማየት ትችላላችሁ። ሰበር መረጃ። በአዶናይ ንግግር የተነሳ ምርመራም ተከፍቷል። ባለፈው ሳምንት መጀመሪያ በኢፌዴሪ አየር ኃይል ቅጥር ግቢ ውስጥ ተገኝቶ ለሰራዊት አባላት የማነቃቂያ ንግግር ማድረጉን ተከትሎ ግለሰቡን ወደ ከፍተኛ ጥበቃ ያስገቡት የሰራዊት አባላት ላይ ምርመራ መጀመሩን የደረሰኝ መረጃ ያመለክታል ሲል ዛበሻ ይፋም አድርጓል። ቲክቶከሩ ንግግር ሲያደርግ የሚያሳየው ቪዲዮ በራሱ ቲክቶክ ገጽ ላይ መልቀቁ ይታወሳል ያለ ሲሆን ይህ ክስተት በማህበራዊ ሚዲያ ላይ ከተሰራጨና ከፍተኛ ጥያቄዎችን ካስነሳ በኋላ ቪዲዮውን ጨምሮ ከጉዳዩ ጋር ተያያዥነት ያላቸው ጽሁፎች ከግለሰቡ ማህበራዊ ሚዲያ ገጾች ላይ እንዲነሱ መድረጉን የደረሰኝ መረጃ ያመለክታል ሲል ዛበሻ ይፋ ያደረገ ሲሆን ዛሬ ደግሞ ይፋ ባደረገው መረጃ በአዶናይ ንግግር የተነሳ ምርመራ መከፈቱንም ይፋም አድርጓል። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰማም ከሆነ የማሳውቂያችሁ ይሆናል። ለፈጣንና ለእውነተኛ መረጃ ፎሎ ማድረግም አይረሳ። መልካም ቀን። ይህ ደግሞ በማይመለከቱት ጉዳይ መግባት ነው። ማስተዋል ወንደሰን ወደ ፕሮቴስታንት ሃይማኖት ከሄደችበት ሰዓት ጀምሮ እስካሁን ድረስ ፕሮቴስታንቲዝምን በተለይም ጴንጤቆስታሊዝሙን እያስተዋወቀች ነው። ልብ በሉ፣ እዚህ ጋር እየሰበከች ሳይሆን እያስተዋወቀች ነው። ማስተዋል ወንደሰንን እንደምታውቋት ፊልም የምትሰራ የተለያዩ ሙዚቃ ክሊፖች ላይ የተለያዩ ማስታወቂያዎችን አይ ቲንክ ጡት ማስያዣ ፓንት ምናምን አስተዋውቃም ሊሆን ይችላል። ስለዚህ ማስታወቂያ የምትሰራ የኢትዮጵያ ሕዝብ ዘንድ የምትታወቅ ስለሆነች ፕሮቴስታንቲዝሙን በተለይ ጴንጤቆስታሊዝሙን እንድታስተዋውቅላቸው ነው እንግዲህ አግባብተው እንዴት በእጃቸው እንዳስገቧት ማለት ነው። እና እዚህ ጋር ማወቅ ያለባቸው የፕሮቴስታንት ሚሽነሪ መሀይምን ጃሃን ማህበረሰብ ብቻ አይደለም አታክ የሚያደርገው። በየትኛውም ዘርፍ በየትኛውም አቅጣጫ የማህበረሰቡ ደካማ ጎን ምንድን ነው ብለው ነው የሚያጠኑት። ድህነት ደካማ ጎን ነው፣ መሀይምነት ደካማ ጎን ነው፣ ቁንጅና ለወንዶች ደካማ ጎን ነው። ስለዚህ በቃ ልክ ፓንትና ጡት ማስያዣ እንደሚያስተዋውቁት ሁሉ ወንጌልን እንታስተዋውቅላቸው እንደዚህ ያደረገች ያላቸው እና ወንጌልን እየሰበከች ሳይሆን ፊልም እንደምታስተዋውቀው ሁሉ እያስተዋወቀችላቸው ነው። በነገራችን ላይ ብዙ ጊዜ የፕሮቴስታንት ሚሽነሪነት ስብከት እየሰራን ነው ምናምን በሚል ይሄ እንዳልክ የሚባለው ልጅ ጋር ነብይ ጥል የሚባለው ልጅ ጋር ህብረት አላት እና እንደውም አንድ ቀን ዝቃለው ይትን ብሎ የነበረ ይሄ ነብይ ጥል የሚባለው ኢየሱስን አምልኩ ምናምን እያለ ሲሰብክ ማለት ነው። እነዚህ ሰዎች ወንጌል በዞረበት የማይዞሩ ወንጌል ላይ ኢየሱስን አምልኩ የሚል ስብከት የለም። በሐዋርያት የህይወት ልምምድ ውስጥ ኢየሱስን አላመለኩም፣ ኢየሱስን አምልኩ ብለው አልሰበኩም። ኢየሱስ ወንድማችን ኦኬ መምህራችን እንጂ የሚመለክ አይደለም። አምልኮት አይገባውም። ይሄንን እንኳን አያውቁም። እነሱ አሁን እያስተዋወቁ ምናምን እያደረጉ በእርግጥ አያውቁም። አሁን እነዚህ ምስኪኖች ምንድነው ብዙ ጊዜ በተለይ ፕሮቴስታንቲዝም ፎከስ የሚያደርገው የሰው ልጅ በየጊዜው የሚያመጣቸው ላይፍ ስታይሎች አሉ። እንግዲህ የሰው ልጅ ከክላሲካል ዘመን ወጥቶ ከዛ ወደ ሪያሊዝም ዘመን ከዛ ደግሞ ወደ ኢምፔሪያሊዝም ይቀይራል። የህይወት ሙዶች ይቀይራሉ። አሁን ያለንበት ደግሞ ምንድነው ይሄ የዲጂታል ዘመን ነው። የዲጂታል ሪዮት ዓለም የሚባለው ኦኬ እዛ ላይ ስለሆንን ፕሮቴስታንት ራሱ ፎከት በተለይ ጴንጤቆስታሎቹ አይ ቲንክ ገና 20ኛው ክፍለ ዘመን ላይ ነው የተነሱት ከፕሮቴስታንት የበቀሉት ማለት ነው። እና ምንድነው ራሳቸውን የሚያስቡት ራሳቸውን ካሪዝማቲክ አድርገው ነው የሚያስቡት። ሌላውን ኋላ ቀር ባህላዊ በተለይ እንደ እዛው ፕሮቴስታንት ውስጥ ያሉ አንዳንድ ቸርቾችን ኦርቶዶክስ ቸርቾችን ሌሎች ቤተ እምነቶችን ትራዲሽናል ነው አድርገው የሚያስቡት እና ራሳቸውን ፎከስ አድርገው ይሄን ሁሉ ዘመን ያሳለፉት ምንድነው የሰው ልጅ ያመጣው የህይወት ለውጥ አለ አይደለም እዛ ላይ ነው ፎከስ ያደረጉት እንጂ ወንጌል ላይ ፎከስ አላደረጉም። ኖርማሊ ወንጌል በቄሶችና በመነኮሶች ምክንያት በቃ ብልሽት ብሎ ኢየሱስን ፈጣሪ ተደርጎ ተሰጥቷቸዋል። ዘላለም ዓለማቸውን ኢየሱስን ፈጣሪ አድርገው ይዘው በቃ እነሱ ፎከስ የሚያደርጉ ሱፍ መልበስ ሴትን እንዴት አድርጎ የወንጌል ማስተዋቂያ የእምነታቸው ማስተዋቂያ አይ ቲንክ ወንጌል በሴት አይተዋወቅም። ኢየሱስ ክርስቶስ የሴት ደቀ መዛሙር የለውም። ኢየሱስ ክርስቶስ ሴቶችን ወንጌልን ስበኩ ብሎ አላክም። ወንጌል እንደዚህች አይነት ሴት አይፈልግም። ጡት ማስያዣና ፓንት ባስተዋወቅችበት ማንነቷ ፊልም ላይ ምናምን ሙዚቃ ክሊፕ ላይ እንትን ባለችበት እንትኗ ወንጌል እንድትሰብክ ወንጌል ራሱ አይፈቅድም። ወንጌል ብርሃን ነው በነገራችን ላይ። ስለዚህ ኢየሱስ ክርስቶስ የፈጣሪን የእግዚአብሔርን ወንጌል ሰበከ እንጂ ወንጌል ኢየሱስን እግዚአብሔር ነው አይልም። ወንጌል ኢየሱስን አምልኮት አይልም። ስለዚህ እነዚህ ሰዎች በወንጌል ስም የሚዋሹ ናቸው። በነገራችን ላይ እኛ ከሰበከን ወንጌል ውጭ የሰበከ የተረገመ ይሁን ብሏል። ስለዚህ እርግማናቸው ነው እንደዚህ ያደረጋቸው። የነዚህ ሰዎች የደረሰባቸው እርግማን ገና ብዙ ነገር ወደፊት ያመጣል እና በነገራችን ላይ አዋርዱን ራሱ ሰግጥ አዋርድ ያልኩት ለምንድን ነው ማስተዋል መድረኩ ላይ ወጣ የሚሸለሙትን ሰዎች ስም መጥራት ነው። ያ ነው ስራዋ
እና እንደዛ አይነት ነገር ማድረግ እንደኔ ተቀባይነት የለውም። አሁን እዛ ጋር እንዴት አይነት ምንድነው ንቀትም ነው እኮ ሃይማኖት የሚሰበክበት የራሱ ቦታ አለ። በነገራችን ላይ ፕሮቴስታንቶች በዚህ ሰዓት ባለ ጊዜ ነን በሚል በየቦታው በቃ ይሄ በነገራችን ላይ ረብሻነትም ነው። ያኒ አሁን እኮ ያለነው 21ኛ ክፍለ ዘመን ዲጂታል ዘመን ላይ ነው እኮ ነው። እና አሁን እነሱ ወደ ኋላ ልክ እንደ ግመል ሽንት ወደ ኋላ ሄደው ልክ በቆስጠንጢኖስ ዘመን የነበሩ ክርስቲያኖች አስተሳሰብ ነው እያሰቡ ያሉት። ምክንያቱም ቆስጠንጢኖስ ለራሱ ስልጣን ስል ክርስቲያኖችን ወደፊት ሲያመጣ በዛ ጊዜ በቃ ነፃነት አገኘን ብለው እንደሚሰሩት ነው በ21ኛ ክፍለ ዘመን እየሰሩ ያሉት ማለት ነው። እንደዚህ አይነት ነገር ከማድረጋችሁ በፊት ወንጌል አንብባችሁ አምልጡ። ኢየሱስን ከማምለክ አምልጡ። እንዲሁ በጣም የገረመኝ ወላሂ ለአዚም እና ሰግጥ አወርድ ያልኩት ለዚህ ነው። እና አትሰግጡ፣ እሺ አትሰግጡ ነው የምለው። ይሄን ነው የምለው። ሃይማኖት ቦታ ይመርጣል፣ ወንጌል ግን ቦታ አይመርጥም። እኔ እኮ ሃይማኖት ቦታ አይመርጥም። አሁን በቲክቶክ አዋርድ ሽልማት ላይ ሽልማት ልስጣችሁ ጌታን ተቀበሉ ትላለህ። እኔ ይዤላችሁ የመጣው ሽልማት ስትወስዱት ወደኋላ አትሄዱም፣ ወደፊት ወደ ጎን። እኔ እኮ የምለው ሃይማኖት ቦታ አይመርጥም። እንዲህ ግን ምን ቦታ ላይ ምን እንደሚባል ራሱ አይታወቅም። ትናንትና በነገራችን ላይ ቅዳሜ በጣም ይቀልቀን ነበር። አንዱ ቤስ ላይ ቀርቦ የቅርጽ ተወዳዳሪ መድኃኔዓለም ቀራኒዮ መድኃኔዓለም የሚጄ ተስዬን ያሸነፍኩት አለ። ዋናው አሸናፊ ማርያም ነች አለ። አንደኛዋ ደግሞ ጌታን ተቀበሉ ሽልማት፣ ሁላችሁም ሽልማት ያስፈልጋችኋል አለ። ጌታን ተቀበሉ አለች። ይሄን ሽልማት ብትቀበሉ ወደኋላ አትሄዱም፣ ወደፊት ወደ ጎን አትሄዱም። ምንድን ነው ግን? እኔ እኮ የሚገርመኝ ነገር ሰው እንደዚህ እንዴት ይጀዝባል? በዚህ ልክ እንዴት ሰው ይጀዝባል? ማለት ይሄ ፕሮግራሙ በጣም ከባድ እኮ ነው። በጣም አሁን የሆነች ነገር የሆነች እኮ መስሏት ነው። በነገራችን ላይ አንድ ነገር ልንገራችሁ፣ የሃይማኖት ስሜት የሁሉም አንድ አይነት ነው። የሁሉም ማለት ነው። አሁን ማስተዋል ከፍታ እኮ አይደለም። በቃ የሆነ ነገር የያዘች ይመስላታል፣ የተሸለመች ከሰው የተለየች። ይሄ ስሜት የሚቆየው ከትንሽ አሁን ይበርድላታል። አሁን አንድ ዓመት ምናምን ስትቆይ ይወጣላታል ከዚህ ስሜት። ሁሉም ሃይማኖቶች ተገልጦልኝ የሆነ ነገር አወቀ ምናምን ተመሳሳይ ኢሞሽን ያላቸው። በነገራችን የትኛውም ሃይማኖት ማለት ጊዜያዊ የሆነ ተመሳሳይ ስሜት ነው ያላቸው፣ ግን ይበርዳል። በቃ የትኛውም ሃይማኖት ብትሄዱ በቃ የተረዳ ለሱ ብቻ ያወቀ የሚተነፍስ የሚበላ የሚጠጣ ብቻ የሚመስለው እሱ ብቻ ነው። ሌሎችን አርክሶ ነው የሚመለከተው፣ ቆሻሻ እንደሆኑ ነው የሚቆጥረው። በቃ እሱ ትክክለኛ መንገድ እንዳለ ምናምን። እያንዳንዱ ሃይማኖት ስሜት ተመሳሳይ አይነት ስሜት ነው፣ ልዩነት የለው። እና አሁንም እቺ ልጅ ንቁ ልጅ ነበረች እኮ፣ ጎበዝ አርቲስት ነበረች። ግን በቃ የፕሮግራም ተደረገች በቃ መስሏት እኮ ነው። በቃ አንዳንዶቹ እንዲህ ያፍራሉ፣ እንዲሸፈናሉ። እኔ ምን አሁን አዶናይን ማርያም አይደለም የሸለመች፣ እኛንን ኢትዮጵያውያኖች ነው የመረጡ። ይሄ ቅርጽ ተወዳዳሪውም ቀራኒዮን መድኃኔዓለም ተስልህ አይደለም። በቃ ከሌሎች የተሻለ ሁነህ ውጤት ታየ አለፍክ። እንግዲህ ቱና የምትባለው እንግዲህ ስለ አላህ አልፈቀደም ስላለች ሁሉም እንደዚህ ነው የሚስና ቀልደኞች ናቸው በጣም። አሁን እሺ የሚሉትስ ነገር ቢኖር አሁን በእነዚህ ይገለጣል እንዲህ። እና ይሄ በጣም ቀልድና ቧልት የበዛበት ምን አይነት ደረጃ ላይ እንዳለን ያሳየ የመለካከፍ ቀን ነበርና ደስ ብሎ